ከሳሽ የተከሳሽ ልብ ቢያውቅ ኑሮ አይከስም። ወይም እንደ አንድ የቤተክርስቲያኗ ልጅ እንዲህ አይነት ጉዳይን በቤተክርስቲያን ልጆች መካከል በፍርድ ቤት ፊት ሙግት ማድረግ በፖሊስ ጣቢያ አባሮሽ መጫወት አይደለም አላማው መሆን ያለበት። እንደዚህ አይነት ይህንን መግለጫ ለመስጠት ፍላጎት እንዲኖረን የተደረገበት ምክንያት መካሰስ አይደለም አላማው። አለማወቅ ከሆነ እንዲያውቁ ማድረግ፣ የመረጃ ጥረት ከሆነ መረጃ እንዲያገኙ ማድረግ። በሶሻል ሚዲያ በተለይም ቲክቶክ ላይ ትክክለኛ ያልሆኑ ተጨባጭ ማስረጃ ሳይያዝ የገዳሙ አባቶችም ሆነ በቤተ ክርስቲያን መዋቅር ያሉ የሚመለከታቸው አካላት ምንም አይነት መረጃ ሳይጠየቁ ትክክለኛ ያልሆኑ መረጃዎችን ማሰራጨት ዛሬም እያጋጠመ ያለ ችግር ነው። አንዳንዶች ላልተገባ ርካሽ ተብሎ ለሚገለጽ የተመልካች ብዛት ወይም ደግሞ በዛ ምክንያት ለሚገኝ ዕውቅናና ጥቅም በሚል ሆን ብለው መረጃ የሚለቁም ሰዎች እንዳሉ እናውቃለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት ጽሕፈት ቤት በምስራቅ በለሳ ወረዳ ሀገረ ስብከት ጽሕፈት ቤት የሙት አንሳ አንድነት ማር ቅዱስ ሚካኤል ገዳም ጋዜጣዊ መግለጫ የምንሰጥበት ሰዓት ላይ ነን። ከዚህ በመቀጠል ጋዜጣዊ መግለጫውን የሚሰጡን በገዳሙ ኮሚቴነት የሚያገለግሉ አቶ ሙሉቀን አሰፋ ቀጣይ ጋዜጣዊ መግለጫውን ይሰጡናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ መቃርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ በጠቅላይ ቤተ ክህነት የኢትዮጵያ ገዳማት አስተዳደር መምሪያ ዋና ጸሐፊ መጋቢ ሐዲስ ፍስሐ ዓለም ነው። የማዕከላዊ ጎንደር ሀገረ ስብከት የምስራቅ በለሳ ወረዳ ቤተ ክህነት ስራ አስኪያጅ መልአከ ገነት ቄስ አደራጀው ከፍ ያለው፣ መንፈሳዊ ተልእኮ ተቀብላችሁ ልዑል እግዚአብሔር በሰጣችሁ ጸጋ በተለያየ ስፍራ የምታገለግሉ ሊቃውንተ ቤተ ክርስቲያን፣ ጥሪ የተደረገላችሁ ተጋባዥ እንግዶች፣ የመንግስትና የግል የሚዲያ ተቋማት፣ ጥሪያችንን አክብራችሁ ስለተገኛችሁ በልዑል እግዚአብሔር ስም ልባዊ ምስጋናችንን ለማቅረብ እንወዳለን። ጾም የነፍስ ምግብ ነው፣ ለፈተና መቋቋሚያ ጥንካሬን ይሰጣል እንዲል ቅዱስ ዮሐንስ አፈወርቅ፣ እኛ ኦርቶዶክሳውያን የሐዋርያ ጾም ላይ እንገኛለን። የሰኔ ጾም ወይም ጾመ ሐዋርያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰባቱ አዋጅ አጽዋማት አንዱ ሲሆን ሐዋርያት መንፈስ ቅዱስን ከተቀበሉና ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ነው። ይህ ጾም እንድንካፈል ለፈቀደልን ለልዑል እግዚአብሔር ምስጋና ይግባው። ለጾም ፍችም በሰላም ያደርሰን እያልኩ መግለጫው የተዘጋጀው በጽሁፍ ስለሆነ በተዘጋጀበት አግባብ የማቀርበው ይሆናል። በወልድ ውሉድ በክርስቶስ ክርስቲያን የተባለ ሁሉ አምላኩን በንጽሐ ነፍስ በንጽሐ ስጋ የሚያገለግልበትና ከእርሱ ከፈጣሪው መድኃኔ ዓለም ክርስቶስ ዘንድ የተሰጠው የጸጋ አገልግሎት ነገር ግን ጥቂቶች ብቻ የሚያገኙት መጨከንን፣ ጥባትን፣ ትምህርትንና ትዕግስትን የሚጠይቅ ሕይወት የምንኩስና ሕይወትና ስርዓት ነው። የምንኩስና ሕይወትና የገዳማዊ ስርዓት በቅዱሳን አባቶች አባ እንጦስና አባ መቃርስ የተጀመረ ሲሆን ሕይወቱም ስርዓቱም በቀኖና ቤተ ክርስቲያን የተደነገገና የጸደቀ ሕግ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳም የኔ የግሌ የሚሉት ንብረት የሌለበት ሁሉ በማህበር በአንድነት በጸሎት በስራ እየተጉ ፍጹም የዓለምን ኃላፊነት ተረድተው የማይታለፍ የእግዚአብሔር መንግስት እንዳለች በመገንዘብ ዞትር በቀኖና ተወስነው የሚኖሩበት የቅዱሳን መኖሪያና ጸጋ እግዚአብሔር የማይለይበት የዲያብሎስ ፈተና የሚበዛበት ስፍራ ነው።
ገዳምና ገዳማዊ ሕይወት አስፈላጊ በመሆኑ ጌታችን አምላካችን ኢየሱስ ክርስቶስ አርአያ ሆኖን በገዳመ ቆሮንቶስ ከዲያብሎስ ይፈተን ዘንድ ተቀመጠ። ፈታኝ ዲያብሎስንም ድል አደረገው። ገዳምና ገዳማዊ ሕይወት አስፈላጊ ሆኖ የመሰረተልን አምላካችን አርአያችን ኢየሱስ ክርስቶስ ነው። ዛሬም እርሱን በመከተል ገዳማዊ ሕይወት ለትሩፋት መስሪያ፣ ለንስሐ ሕይወት መቆያ፣ ለበረከት፣ ለረድኤት የአምላካችንን አርአያነት ተከትለው አባቶች፣ እናቶች በገዳም ተወስነው ይገኛሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማዊ ሕይወት ራስን ለእግዚአብሔር በማስገዛት ትሕትናን ገንዘብ አድርጎ እያንዳንዷን ሰዓት አንደበትን፣ ጉልበትንና ሀሳብን ለእግዚአብሔር በመስጠት የዓለም ዝና፣ ሀብት፣ ንብረት አላፊ የሆነውን ንግስና ውበትን በመናቅ ቤተሰብና ዘመድን ተለይቶ በመውጣት በገዳም ውስጥ በስርዓተ አበው ተወስኖ መስቀሉን ተሸክሞ መኖር መሆኑን ትነግረናለች። ገዳማት የቤተ ክርስቲያን ስውር ጓዳዎችና የምስጢር መዝገቦች፣ የመማፀኛ ቅዱስ ስፍራዎች፣ የቤተ ክርስቲያናችን ሁለንተናዊ አገልግሎት መሰረት፣ የተግባራዊ ክርስትና ምሳሌዎችና የታላላቅ የቤተ ክርስቲያን ሊቃውንት መፍለቂያዎች ናቸው። እነዚህ አብያተ ክርስቲያናትና ገዳማት መንፈሳዊ አገልግሎታቸውን እየሰጡ ትውልድንም በክርስቲያናዊ ስነ ምግባር እያነጹ ይቀጥሉ ዘንድ ገቢ ያስፈልጋቸዋል። ይህንን ገቢያቸውን ከሚያገኙባቸው መንገዶች መካከል በራሳቸው አቅም ገቢ የሚያመነጩ ስራዎችን ማከናወን እንዲሁም ምእመኑ በሚሰጡት መባና አስራት በኩራት ይጠቀሳሉ። ይሁንና አንዳንዴ ተፈጥሮ ፊቷን ስታዞር ተፈጥሯዊ ችግሮች ሲበረቱ፣ ሰው ሰራሽ ችግሮችም ሲጨመሩ ገዳማት የገቢ ምንጫቸውና ህልውናቸው ሙሉ በሙሉ ህዝበ ክርስቲያኑ በሚያደርገው ድጋፍ ላይ የተንጠለጠለ የሚሆንበት አጋጣሚ ይፈጠራል። ከ160 በላይ ገዳማውያን የሚገኙበት ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የገጠመው ችግር በዚህ ደረጃ የሚገለጽ ነው። በዚህ ገዳም የሚገኙ ገዳማውያን ከፀሐይ፣ ከብርድ፣ ከዝናብ የሚከላከል መጠለያ አጥተው በከፍተኛ ችግር እየተፈተኑ የሚገኙ በመሆኑ ገዳማውያኑ ከነዚህ ችግሮች እንዲወጡና በቀጣይም ገዳሙ ራሱን እንዲችል ለማድረግ በጠቅላይ ቤተ ክህነት እውቅናና በሀገረ ስብከቱ ፈቃድ ገዳሙ ብቻ የሚጠቀመው በገዳሙ ስም የተከፈቱ የባንክ አካውንቶች ይፋ ተደርገው በህዝበ ክርስቲያኑ በሚደረገው ድጋፍ ስራዎች እየተሰሩ ሲሆን ገዳሙ የተለያዩ ፕሮጀክቶችን በወረዳ ቤተ ክህነት በሀገረ ስብከትና በጠቅላይ ቤተ ክህነት ጸድቆ በሊቃነ ጳጳሳት ቡራኬና የቅርብ ክትትል እየተደረገበት ከምእመናን በሚገኘው ድጋፍ ስራዎች እየተሰሩ ይገኛል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ መልስ መስጠት በሚገባን በእሱ ፊት ሁሉም ነገር የተራቆተና የተገለጠ ነው እንዲል ቃሉ። እኛም አጠቃላይ ፕሮጀክቱን በተመለከተ የተሰሩ ስራዎችን፣ የተደረገውን ድጋፍ፣ በቀጣይ ስለሚከናወኑ ስራዎችና ተያያዥ ጉዳዮችን በተለያዩ ጊዜያት ለምእመኑ ይፋ እያደረግን እያሳወቅን ዛሬ ላይ ደርሰናል። ዛሬ ስለ ፕሮጀክቱና የደረሰበትን ደረጃ በሚመለከት የምንሰጠው ጋዜጣዊ መግለጫ ለአራተኛ ጊዜ ሲሆን ይህም ምእመኑ ፕሮጀክቱ የደረሰበትን ወቅታዊ የስራ ደረጃን እንዲገነዘብ ለማድረግ በማሰብ ነው። በገዳሙ የተያዙ የልማት ስራዎችን ለማከናወን የሚያስችል ገቢ የማሰባሰብ ሂደት እቅዶችን በመንደፍና በመቅረጽ ተግባራዊ ለማድረግ ስንንቀሳቀስ ቆይተናል። አሁንም በመንቀሳቀስ ላይ እንገኛለን። ላብነትም ገዳሙ ያለበትን አሁናዊና ተጨባጭ ሁኔታ የሚገልጹና የሚያሳዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማ፣ ቀኖና እንዲሁም ትውፊት በጠበቀ መልኩ በቴሌቪዥን ጥራታቸውን የጠበቁና ገላጭ የሆኑ ዶክመንተሪዎችን በማስተላለፍ ህብረተሰቡ መረጃው ኖሮት ድጋፍ እንዲያደርግ ጥረት ተደርጓል። ማህበራዊ ሚዲያን በመጠቀም ለታቀዱ የልማት ስራዎች የሚያስፈልገውን ገቢ ለማሰባሰብ ጥረት ተደርጓል። አሁንም እየተደረገ ይገኛል። በዚህም እስካሁን ድረስ 52 ሚሊዮን 640 ሺህ ብር የገንዘብ ድጋፍና 11 ሚሊዮን 320 ሺህ ብር የሚገመት የአይነት ድጋፍ ማሰባሰብ ተችሏል።
በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመረው ፕሮጀክት 2 ዓመት ከ6 ወር ያስቆጠረ ሲሆን በእነዚህ ጊዜያት በመጀመሪያውና በሁለተኛው ምዕራፍ የፕሮጀክቱን 65 በመቶ በላይ ማሳካት ተችሏል። ከነዚህም ከተሰሩ ስራዎች መካከል የእናቶች ባትና የእንግዳ ማረፊያ ባት በጥሩ ሁኔታ ተገንብቶ እናቶች እየተገለገሉበት ይገኛል። ለገዳማውያኑ እንቅስቃሴ የማይመችና አዳጋች የነበረው መንገድ 179 ሜትር ተራራ ተቦርብሮ በአርማታ ደረጃ ተሰርቶለት አገልግሎት በመስጠት ላይ ይገኛል። የእናቶች ቤተ እግዚአብሔር ግንባታ ተከናውኖ ሙሉ ቁሳቁስ ተሟልቶለት እየተገለገሉበት ይገኛል። ገዳማት መንፈሳዊና ማህበራዊ ኃላፊነት የሚወጡበት በተፈጥሮና ሰው ሰራሽ አደጋዎች የተጎዱ ማህበረሰቦችን የሚረዱበትና ሕገ ወንጌልን የሚፈጽሙበት አቅምን ለማግኘት የኢኮኖሚ ነጻነት አስፈላጊ ነው። ቅዱስ አትናቴዎስ ገዳማዊ ሕይወት ጠንካራ ከሆነ ቤተ ክርስቲያን ደግሞ እንዲሁ ጠንካራ ትሆናለች። ነገር ግን ገዳማዊ ሕይወት መዳከም ከጀመረ ቤተ ክርስቲያን ደግሞ ትዳከማለች በማለት የገዳማት መጠንከርን አጽንኦት ሰጥቶ ይናገራል። በዚህም መሰረት ገዳማውያኑ በተደጋጋሚ የሚያጋጥማቸውን የምግብ አቅርቦት ችግርና የአቅም ውስንነት በዘላቂነት ለመፍታት ገዳማውያኑ እየሰሩ ቀጣይነት ያለው ገቢ እንዲያመነጩ ለማድረግ በማሰብ በሐሙሲት ከተማ የሸቀጣ ሸቀጥና የንዋያተ ቅዱሳት መሸጫ ሱቅ ተከፍተው እየሰሩበት ይገኛሉ። እንዲሁም አዲስ አበባ ላይ ደረጃውን የጠበቀ ሱቅ ተከፍቶ አገልግሎት እየሰጠ ይገኛል። የእርሻ መሬት በመከራየት የእህልና የጥጥ ምርቶችን በስፋት እያመረቱ ይገኛሉ። ገዳሙ በሐሙሲት ከተማ የእህል መጋዘን በመከራየት ያመረታቸው ምርቶች እንዲሁም ከገበሬው በመረከብ ለአካባቢው ማህበረሰብ በተመጣጣኝ ዋጋ በስፋት እያቀረበ ይገኛል። ግሸንና ላሊበላ እንዲሁም የተለያዩ አብያተ ክርስቲያናትና ገዳማት ላይ ገዳሙ ያመረታቸው ምርቶች ለሽያጭ እየቀረቡ ይገኛሉ። ምንኩስና በምድር ላይ እየኖሩ ከምድራውያን ተለይቶ ከሰማያውያን ቅዱሳን መላእክት ጋር ህብረት የሚፈጥሩበትና የሚገናኙበት መንገድ ነው። ስራ ደግሞ የቅድስና መድረሻ የዳቢሎስ ውጊያን ማምለጫ መንገድ ነው። እንደ ሀገራችን አባባል ስራ የፈታ መነኩሴ ቆቡን ቀዶ ይሰፋል እንዲል ያለ ስራ መቀመጥ በገዛ ፍቃድ አእምሮን ለሰይጣን ቤተ ሙከራነት ማስረከብ ነውና ሁሌ ትጥቃቸውን ይዘው ከእግሩ በታች በመሆን የሚተጉ ንቋን ወታደሮች ሀብት ንብረታቸውን ትተው ለዓለሙ ሙት የሆኑ መነኮሳት በተሰባሰቡበት ገዳም እርሻ፣ የእጅ ስራ እንዲሁም ሌሎች ተግባራትን የሚያከናውኑበት ቦታ ሊኖራቸው ግድ ይላል። ነገር ግን በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያለው መልክዓ ምድራዊ አቀማመጥ እና በረሃማነት ለእርሻ ስራ ምቹ ባይሆንም ሴት መነኮሳይት የሚሰሩበት የተግባር ቤት ግንባታ ተጠናቆ የእደ ጥበብ ማምረቻ ማሽኖች ገብተው ገዳሙ ገቢ የሚያገኝበትና መነኮሳያት የሰይጣንን ፈተና ድል የሚነሱበት ምቹ የስራ ቦታ ተፈጥሯል። ከ20 ላላነሱ መነኮሳያት ሙያዊ ብቃት ባላቸው ባለሙያዎች ቦታው ድረስ በማቅረብ ለረጅም ወራት ስልጠና ተሰጥቷቸው ወደ ስራ ገብተዋል። የሻማና የጧፍ መስሪያ ማሽኖች ግዥ ተፈጽሞ ወደ ምርት ተገብቷል። በስፋትም ለሽያጭ እየቀረበም ይገኛል። ገዳማት ከተፈጥሮ ጋር ባላቸው ትስስር ገዳማውያን ለሱባኤ የሚመርጡት ከከተማ የወጡ ዙሪያቸውን በእጽዋት የተሸፈኑ ገዳማትን ነው። ቤተ ክርስቲያናት የነፍስን ቁስል ስታክም ተፈጥሮ መንፈስን ታድሳለች። ይህን ተመጋጋቢ ሂደት መነጠል የማይቻል ሲሆን በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ምድረ በዳነት ይህን ሂደት አስቀርቶት ለዓመታት ቢቆይም በተሰሩ የአካባቢ ጥበቃና የአረንጓዴ ልማት ስራዎች ገዳሙ በእጽዋት እንዲሸፈን ከማድረግም ባሻገር የአካባቢ የአየር ንብረት ጥበቃ ላይ የራሱን አስተዋጽኦ እያበረከተ ይገኛል ማለት ይቻላል። ወደ ገዳሙ የሚያደርስ 8 ኪሎ ሜትር ደረጃ 1 የጠጠር መንገድ ስራ ተሰርቶ ለአካባቢው ማህበረሰብ ጭምር አገልግሎት በመስጠት ላይ ይገኛል። ለእናቶች መነኮሳይት ብቻ አገልግሎት የሚሰጥ ደረጃውን የጠበቀ ሻወርና መጸዳጃ ቤት ተገንብቶ እናቶች እየተገለገሉበት ይገኛሉ።
ለግንባታ አገልግሎት የሚውሉ የሲሚንቶ ማብኪያ ማሽን፣ የብረታ ብረትና የእንጨት መስሪያ ማሽን፣ ዊንች ማሽን፣ ኮንክሪት ቫይብሬተር፣ ኮምፓክተር እንዲሁም ዘመናዊ የብሎኬት ማምረቻ ማሽን ግዥ ተፈጽሞ የፕሮጀክቱን ግንባታ ሙሉ ለሙሉ በራስ አቅም እየተሰራ ይገኛል። ከመንግስት ተቋማትና ከሚመለከታቸው ባለድርሻ አካላት ጋር ውይይቶችን በማድረግ የገዳሙ ህጋዊ የይዞታዎችን የመከለል የማስፋፋትና ህጋዊ የማድረግ ስራ ተከናውኗል። ለአብነት ትምህርት ቤት ለአቅመ ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ደረጃ ክሊኒክና ሌሎች አስፈላጊ የልማት ስራዎች የሚሰሩበት ህንፃ ግንባታ የሚከናወንበት 30,000 ካሬ ሜትር ቦታ በሐሙሴት ከተማ ላይ እንዲሁም 717 ካሬ ሜትር ለገበያ ማዕከል ግንባታ የሚውል ቦታ ከመንግስት በግዥ ተከናውኗል። ገዳማውያን ከማስተዋወቅና ግንዛቤ ከመፍጠር አኳያ በቤተ ክርስቲያን አገልግሎት ላይ የሚገኙ ብፁዓን ሊቃነ ጳጳሳት፣ የሚመለከታቸው የወረዳ ቤተ ክህነት፣ የሀገረ ስብከትና የጠቅላይ ቤተ ክህነት አመራሮች፣ መምህራነ ወንጌልና ዘማሪዎች ቦታው ድረስ ተገኝተው ገዳሙ ያለበትን ሁኔታና እየተሰሩ ያሉ ስራዎችን እንዲመለከቱ ተደርጓል። የቅዱስ ሚካኤልን በረከቱን፣ ምልጃውን፣ ታምሩንና ሌሎችንም የሚገልጽና ገዳሙን ለማስተዋወቅ በዘማሪ ዲያቆን አቤል መክብብ ማር ሚካኤል የተሰኘ ዝማሬ ተሰርቶና ቀረጻው በገዳሙ ላይ ተከናውኖ በማህቶት ዩቲዩብ አማካኝነት ለህዝብ እንዲደርስ ተደርጓል። አሁንም በእይታ ላይ ይገኛል። ከገዳሙ ወደ ጸበል ቦታና ከጸበልተኞች ማደሪያ ወደ ጸበል ቦታ የሚወስደው አስቸጋሪ ተራራ መንገድ የነበረ ሲሆን ተራራው እየተቆረጠ የአርማታ ደረጃ ተሰርቶለት 260 ሜትር የሚሆን መንገድ ስራው ተጠናቆ ለአቅመ ደካሞችና በህመም ላይ ሆነው ፈውስን ለሚጠብቁ ጭምር ለእንቅስቃሴ ምቹ ሆኖ እየተገለገሉበት ይገኛሉ። የአባቶችና የሊቃውንት ባት የግንባታ ስራ ሙሉ ለሙሉ ተጠናቆ እየተገለገሉበት ይገኛል። ለአባቶች መነኮሳት ብቻ አገልግሎት የሚሰጥ ደረጃውን የጠበቀ ሻወርና መጸዳጃ ቤት ተገንብቶ አገልግሎት እየሰጠ ይገኛል። የአባቶች ቤተ እግዚአብሔር ግንባታ ስራ ተጠናቆ አስፈላጊው ቁሳቁስ ተሟልቶለት አገልግሎት እየሰጠ ነው። መነኮሳቱ ጉባኤዎችን፣ ውይይቶችን ለማድረግ መንፈሳዊ ትምህርትን ለመስጠት የሚገለገሉበት ደረጃውን የጠበቀ የመሰብሰቢያ አዳራሽም ግንባታው ተጠናቆ እየተገለገሉበት ይገኛሉ። የዓይነ ስውራንና የማየት እክል ያለባቸው ምእመናን መጽሐፍ ቅዱስ፣ የጸሎት መጽሐፍትና ሌሎች መንፈሳዊ መጽሐፍትን በራሳቸው እንዲያነቡ በአምልኮተ ሕይወት በእኩልነት እንዲሳተፉና ሁሉም ምእመን የመንፈሳዊ ትምህርት ተደራሽነት እንዲያገኙ ለማስቻል የብሬል መጽሐፍት ቅዱስ፣ ውዳሴ ማርያምና ሌሎችም መዝሙረ ዳዊት ግዥ ተፈጽሟል። ጥቅምት 16 ቀን 2018 ዓ.ም በሚሊኒየም አዳራሽ ተጋባዥ እንግዶችና በርካታ ምእመናን በተገኙበት ገዳሙን ለማስተዋወቅ እንዲሁም ያለበትን ደረጃ ለማሳየት መርሃ ግብር ተዘጋጅቶ ግንዛቤ ለመፍጠር ጥረት ተደርጓል። መልካም ስራን ለመስራት አንታክት፣ ተስፋን ሳንቆርጥ በየጊዜው እናጭዳለንና እንዲል ጅምራቸው መልካም፣ ግንባታቸውን በጥሩ ሁኔታ እየተከናወኑ የሚገኙ ስራዎችም ይገኛሉ። በገዳሙ ውስጥ የሚገኘውና ምስጢራተ ቤተ ክርስቲያን የሚፈጸምበት በቅዱስ ሚካኤል ስም የተሰየመው ህንፃ ቤተ ክርስቲያን ቤተ መቅደስ እጅግ ጠባብና ከጥቂት ጊዜያት በኋላ የመፍረስ አደጋ የተጋረጠበት መሆኑ ሌላው አሳሳቢ ጉዳይ መሆኑን በመረዳት የጥንታዊውን የቤተ ክርስቲያን ቅርጽ ባልተወ መልኩ ወደፊት የመነኮሳትና የምእመናን ቁጥር እንደሚጨምር በማሰብ ካለበት ስፋት በመጨመርና መሰረታዊ የግንባታ ንድፍ በማውጣት የሰርቬይ ስራ በማከናወን ግንባታው ተጀምሮ የግንባታ ስራው ከ25 በመቶ በላይ ተከናውኗል። የግብጽ ቤተ ክርስቲያን በሁለት ታሪኮች ክስተቶች ተፈትና በነበረችበት ወቅት ዳግም ህዳሴዋን ያስገኙላት 3 አበይት ጉዳዮች ነበሩ። እነርሱም የሥነ መለኮት ኮሌጅ መከፈት፣ የሰንበት ትምህርት ቤቶች እንቅስቃሴና የበጎ አድራጊ ምእመናን መገኘት ናቸው።
ከዚህ የለውጥ ፋና ጀርባ የነበረው ሊቀ ዲያቆናት ማር ሀቢብ ጊዮርጊስ ለትምህርት ስርዓት ትኩረት በመስጠቱ ዛሬ ላይ ያሉ ግብፃውያን ከራሳቸው አልፈው በተለያዩ የዓለም ክፍሎች ቤተ ክርስቲያንን በማስፋፋት የተማረና ለቤተ ክርስቲያን ፍቅር የጸናበት ትውልድ በማፍራት ጠንካራ ስርዓትን መዘርጋት ችለዋል። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መንፈሳዊ አገልጋዮችን ለማፍራትና የቤተ ክርስቲያን ትምህርት ከትውልድ ወደ ትውልድ ለማስተላለፍ እንዲሁም የእውቀት ማዕከል ለመሆን ከመንግስት ግዥ በፈጸመው የሊዝ መሬት ላይ G+3 ባለ 3 ወለል የአብነት ትምህርት ቤት ስራ እያከናወነ ሲሆን የግንባታ ስራው ከ70 በመቶ በላይ ማሳካት ተችሏል። ቅድስት ቤተ ክርስቲያን በዘመናት ያጋጠሟትን ችግሮች ያለፈችው በዓለማዊም በመንፈሳዊም እውቀት በብቁ ልጆቿና በሁለት እንደተሳለ ሰይፍ ፍጹም በተሰማሩበት ሁሉ ስኬትን የሚጎናጸፉ አገልጋዮችን ለማፍራት ከቅድመ አንደኛ ደረጃ እስከ 12ኛ ክፍል የአስኳላ ትምህርት ቤት እየተሰራ ሲሆን ግንባታው የፊኒሽንግ ስራ ላይ የደረሰና ለትምህርት ቤቱ አስፈላጊ የሆኑ ቁሳቁሶችን በማሟላት ላይ ይገኛል። እንዲሁም የትምህርት ቤቱ ካሪኩለም ስራ በመሰራት ላይ ይገኛል። የጸበልተኞችና የሱባኤ ማረፊያ ቤት ግንባታ ለማከናወን አስፈላጊው ዝግጅት እየተደረገ ይገኛል። የውሃና የመብራት አገልግሎት እንዲሁም ሌሎችንም ስራዎች የማከናወን ስራ እየተሰራ ይገኛል። የከርሰ ምድር ውሃ የማውጣትና 8 ኪሎ ሜትር የሚረዝም የመብራት ዝርጋታ ስራም በመከናወን ላይ ነው። ከፍተኛ ደረጃ ክሊኒክ፣ የንጽህና መጠበቂያ ውጤቶች ማምረቻ መጋዘን፣ የምግብ ማቀነባበሪያ እየተሰሩ ካሉና በቀጣይ ከሚሰሩ ስራዎች መካከል ናቸው። በገዳሙ የተከናወነው የልማት ስራ አበረታች የሚባል ቢሆንም በተሻለ ፍጥነት ስራዎች እንዳይከናወኑ ያደረጉ ተግዳሮችም ማጋጠማቸው አልቀረም። ከነዚህም መካከል በግንባታ እቃዎች ላይ ከጊዜ ወደ ጊዜ የሚስተዋል እጅግ ከፍተኛ የዋጋ ጭማሪ፣ በገበያ ላይ የእቃዎች አቅርቦት እጥረት፣ ሰው ሰራሽና ተፈጥሯዊ ችግሮች ዛሬም ድረስ የራሳቸውን አሉታዊ ተጽዕኖ እየፈጠሩ ናቸው። የነዳጅና የትራንስፖርት ዋጋ በእጅጉ መጨመር፣ በሶሻል ሚዲያ በተለይም ቲክቶክ ላይ ትክክለኛ ያልሆኑ ተጨባጭ ማስረጃ ሳይያዝ የገዳሙ አባቶችም ሆነ በቤተ ክርስቲያን መዋቅር ያሉ የሚመለከታቸው አካላት ምንም አይነት መረጃ ሳይጠየቁ ትክክለኛ ያልሆኑ መረጃዎችን ማሰራጨት ዛሬም እያጋጠመ ያለ ችግር ነው። እነዚህ ቀደም ሲል የተጠቀሱት በገዳሙ ላይ ሲሰሩ የታሰቡት ፕሮጀክቶች በ2 ዓመት ሰርተን የምናጠናቀቅ ሲሆን በገዳሙ የሚከናወኑ የልማት ስራዎችን ከፍጻሜ አድርሰው ገዳማውያኑም ካሉባቸው ተደራራቢ ችግሮች ራሳቸውን እንዲችሉና ከልመና እንዲወጡ ለማድረግ በቀጣይ ለሚሰሩ የልማት ስራዎች ማከናወኛ 210 ሚሊዮን ብር የሚያስፈልግ ሲሆን ይህን የማሰባሰብ ስራም የተጀመሩ የልማት ስራዎች ተፈጻሚ እስኪሆኑ ድረስ ተጠናክሮ የሚቀጥል ይሆናል። እኔ ከእናንተ ጋር ነኝ፣ አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ እጅ ደግፈሃለሁ እንዲል ቃሉ የሚያጋጥሙ ፈተናዎች ሁሉ በኃያሉ በልዑል እግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያምና በቅዱስ ሚካኤል ተራዳይነት እየታለፉ ገዳማውያን ካሉባቸው የዓለም ፈተና ለመታደግ አሁንም ከፍተኛ ጥረት እየተደረገ ድንቅ ስራም እየተሰራ ይገኛል። ጠቢቡ ሰለሞንም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል ይላል። ቅዱሳን አባቶች ጀምረው ሳይፈጸሙት የተውት ስራ የለምና እኛም የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በዚህ በእኛ ዘመን ለዓለሙ ሰላም ለሰው ልጆች ሁሉ ድህነት ዘወትር የሚማጸኑ እነዚህ ገዳማውያን ያሉባቸው ችግሮች ተፈተውላቸው ዓለሙን ትተው የሄዱበትን የምንኩስናን ሕይወት ፈጣሪን መማጸን ላይ ብቻ ትኩረት እንዲያደርጉ ሁሉም ምእመን ባለው ጸጋ በእውቀቱ በጉልበቱና በገንዘቡ ድጋፍ እንዲያደርግ በልዑል እግዚአብሔር ስም ጥሪ እናቀርባለን። የገዳማውያኑ ጸሎትና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። አቶ ሙሉቀን አሰፋን እናመሰግናለን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን።
ከዚህ በመቀጠል ቀጥታ የምንሄደው ክቡር አቶ ሙሉጌታ በላይ የህግ ባለሙያ በማዕከላችን ይገኛሉ። ህግን በተመለከተ አንዳንድ ማብራሪያዎች ስለሚያስፈልግ ለጥቂት ደቂቃዎች ማብራሪያ ይሰጡናል። ቀጥታ የምንሄደው ወደ እሳቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቼ ክብር እንደተጠበቀ ሆኖ አባቴ በረከቶት ይድረሰኝ። እኔ በመሀል ልገባ የቻልኩበት ዋናው ምክንያት እንደሰማችሁት ሪፖርቱ ላይ አንድ ችግር በግልጽ ተቀምጧል። ይሄ ችግር ምንድነው? በመጀመሪያ ይሄ ሙት አንሳ ማር ቅዱስ ሚካኤል ገዳማት ራሳቸውን አጠቃላይ የቤተ ክርስቲያን ተቋማት ራሳቸውን በራሳቸው የሚችሉበት አንድ ማሳያችን ነው። ይሄ መንገድ ተሳክቶ ገዳሙ ራሱን በራሱ መቻሉ ለበርካታ የቤተ ክርስቲያኗ ተቋማት ለበርካታ የሀገራችን ተቋማት ራስን በራስ የመቻል አምሳያ ሆኖ ሊወጣ የሚችል ነገር ነው። እንደምታውቁት በተለያየ መንገድም ሲገለጽ እንደነበረው ገዳማት ለሀገራችን ለቤተ ክርስቲያናችን ያላቸው አንድምታ ከግብረ ገብ አኳያ፣ ከትምህርት አኳያ፣ ከስነ ምህዳር አጠባበቅ አኳያ ያላቸው ፋይዳ ገዳማት ራሳቸውን በራሳቸው እንዲችሉ ማድረግ ከፍተኛ ጠቀሜታ አለው። ይሄ ደግሞ በሙት አንሳ ማር ቅዱስ ሚካኤል እየተሰራ ያለ ስራ ደግሞ የመቻል ሁልጊዜ በልመና ሁልጊዜ ከምእመን ጋር በየቀኑ ስጡ አትስጡ ሙግት ውስጥ እያለፈ ያለውን ስርዓት የሚያበቃበት ቤተ ክርስቲያኖች ራሳቸውን በራሳቸው ችለው ለልጆቻችን ለትውልድ የሚተርፍ ስራ ያለ ሰቀቀን በክብር የሚሰሩበት እንደተለመደው እንደ ትላንት ከትላንት ወዲያው የሊቃውንት መፍለቂያ የፍልስፍና የትምህርት የእውቀት የሊቆች የመንፈሳዊ አባቶች የበረከት መገኛ ቦታ እንዲሆኑ ለማስቻል የተሰራ ስራ መሆኑ አከራካሪ አይደለም። ነገር ግን ልክ ሪፖርቱ ላይ ሲገለጽ እንደነበረው በማወቅም ሆነ ባለማወቅ ያልተገቡ መረጃዎች ገዳሙን በተመለከተ ሲሰጡ ተመልክቷል። በተለይ በማህበራዊ ሚዲያ ላይ በትክክል ምንድነው የተሰራው የሚለውን ነገር ቦታው ላይ ወርዶ ያልተመለከተ ሰው ወይም ደግሞ እንደዚህ አይነት የጋዜጣዊ መግለጫ መድረኮች በተደጋጋሚ ጊዜ እንደተሰጡ አውቃለሁ። እነዚህ የተሰጡ መግለጫዎችን በጥሞና ተከታትሎ መረጃ ወስዶ በነዛ መረጃዎች ላይ የተመረኮዘ ጥያቄና ሀሳብ አለማስተላለፍ ወይም ደግሞ ካስፈለገ አንድ ገዳሙን የተመለከተ መረጃ መስጠት በጣም እንዲመሰገን የሚገባው ገዳሙን በማስተዋወቅ ድጋፍ እንዲደረግ በማድረግ የሚሰሩ በርካታ መልካም ስራዎችን ለማውራት ስላልመጣሁ ነው እንጂ እነሱ እንደሚበልጡ አምናለሁ። ግን ዛሬ ቅድም ከሪፖርቱ ላይ ከተሰማው ችግር ላይ ነው ተነስቼ ሀሳብ ለመስጠት የመጣሁት። እኔ እንደ ገዳሙ የህግ አማካሪ ወይም እንደ አንድ የቤተ ክርስቲያኗ ልጅ እንዲህ አይነት ጉዳይን በቤተ ክርስቲያን ልጆች መካከል በፍርድ ቤት ፊት ሙግት ማድረግ በፖሊስ ጣቢያ አባሮች መጫወት አይደለም አላማው መሆን ያለበት። እንደዚህ አይነት ይህንን መግለጫ ለመስጠት ፍላጎት እንዲኖረን የተደረገበት ምክንያት መካሰስ አይደለም አላማው። አለማወቅ ከሆነ እንዲያውቁ ማድረግ፣ የመረጃ እጥረት ከሆነ መረጃ እንዲያገኙ ማድረግ፣
የቤተ ክርስቲያን ልጆች ናቸው። እንደ ማንኛውም የቤተ ክርስቲያን ልጅ የፈለጉትን ጥያቄ መጠየቅ ይችላሉ። ለጠየቁት ጥያቄ ደግሞ ተገቢው ምላሽ ሊያገኙ ይገባል። ምክንያቱም የህዝብ ሀብት ነው። ምክንያቱም የቤተ ክርስቲያኑ ሀብት ነው፣ ከምእመኑ የሚሰበሰብ ገንዘብ። ስለዚህ ይሄ ገንዘብ የት ሄደ፣ ለማን ዋለ፣ ምን ተሰ ወደ አደባባይ የወጣ መረጃ መልሶ ለማስተካከል በፍጹም የማይቻልበት አንዴ የማይሆን ነገር ከተናገራችሁ በኋላ ምላችሁ ተገዝታችሁ ቅድም የተናገርኩት ሐሰት ነው እውነት አይደለም ብትሉ የተወሰነ ልታክሙት ልታስተካክሉት ከምትችሉ በተቀር አታርሙትም፣ ወደ ነበረበት አትመልሱት። ምክንያቱም የመጀመሪያው መረጃችሁን የሰማውና አሁን ደግሞ ልክ አይደለም የምትሉት መረጃ የሚሰማው ሰው የተለያየ ሊሆን ይችላል ኦዲየንሳችሁ። ስለዚህ የሚሻለውና ተገቢው ነገር መረጃውን ከመስጠታችሁ በፊት ተገቢውን ጥንቃቄ ማድረግ። ህግም የሚለው እሱን ነው። የመረጃውን እውነተኝነት ለማጣራት ተገቢውን ጥረት ሳያደርግ የመረጃውን እውነተኝነት ለማጣራት ተገቢውን ጥረት ሳያደርግ ሐሰተኛ፣ ያልተገባ፣ የተሳሳተ በእንግሊዘኛው ሚስ ኢንፎርሜሽን ዲስኢንፎርሜሽን የምንለውን ነገር ያስተላለፈ ሰው የወንጀልም የፍትሐ ብሔርም ኃላፊነት አለበት። ምክንያቱም የሚመጣው ዳሜጅ ከፍተኛ ነው። ኢኮኖሚ ዳሜጅ ይመጣል፣ የስም መጥፋት ይመጣል፣ ምእመኑ በቤተ ክርስቲያኗ ላይ ያላቸውን እምነት ይሸረሽራል። እናንተ ለቤተ ክርስቲያን በመቆርቆር ስም የገለጻችሁት መረጃ የቤተ ክርስቲያኑን ስም እስከ ወዲያኛው አጠልሽቶ ሊቀር ይችላል። ስለዚህ ቀናይነታችሁ ለቤተ ክርስቲያን ማሰባችሁ ጥሩ ሆኖ ግን ደግሞ ይሄ ምንድነው የሚያመጣው ምንድነው መጨረሻው የሚለው ማሰብ ያስፈልጋል። አንዳንዶች ላልተገባ ርካሽ ተብሎ ለሚገለጽ የተመልካች ብዛት ወይም ደግሞ በዛ ምክንያት ለሚገኝ እውቅናና ጥቅም በሚል ሆን ብለው መረጃ የሚለቁም ሰዎች እንዳሉ እናውቃለን። ከአንዳንዶች ጋር በኔ ቢሮም በተለያየ መንገድም ቁጭ ብለን ተነጋግረናል። እንደዚህ አታድርጉ፣ መረጃ ከፈለጋችሁ ይሄው፣ ስህተት ካለ ንገሩን፣ ይታረማል እየተባለ ከበርካታ ወጣቶች ጋር ተነጋግረናል። ምክንያቱም መክሰስ በቤተ ክርስቲያን ልጆች መካከል የሚደረግ ሙግት ተገቢ ስላልሆነ፣ ግን እንደተባለው ችግሩ የሚቀጥል ከሆነ የሚያመጣው ችግር የሚያስከትለው ጉዳት ከፍተኛ ከመሆኑ አኳያ ደግሞ እንዲህ አይነቱን ነገር አውቆ መጠንቀቅ ያስፈልጋል። ያም ማይሆን ከሆነ ግን የግድ ወደ ፍርድ ቤት መሄድ፣ ወደ ፖሊስ ጣቢያ መሄድ ሊያስፈልግ ይችላል። ቀደም እንዳልኩት ነው። ይሄ ችግር በአክቹአሊ አሁን ስለ ገዳሙ እያወራን ስለሆነ ነው እንጂ እንደ ሀገር ያለብን ችግር ነው። እንደ ሀገር አንድን ግለሰብ በተመለከተ፣ አንድን ተቋም በተመለከተ፣ ሀገርን በተመለከተ የሚሰጡ ያልተገቡ ሐሰተኛ መረጃዎች አሉ። እነዚህም በተመለከተ ህግ ጠበቅ ብሎ መድረግ የሚጀምር ከሆነ እስከ 5 ዓመት ድረስ የሚያደርስ ጽኑ እስራት የሚያስቀጣ ወንጀል መሆኑን ማወቅ ያስፈልጋል። ጋዜጠኝነት፣ መረጃ ሰጭነት፣ አሁን ሁላችንም ሶሻል ሚዲያ እንጠቀማለን። ከሚመለከተው አካል የተለየ ላይሰንስ ባይኖርም ሁላችንም ጋዜጠኞች ነን፣ መረጃ እስከሰጠን ጊዜ ድረስ ማለት ነውና መረጃ በምንሰጥበት ጊዜ ደግሞ የጋዜጠኝነትን መሰረታዊ አምዶች ማወቅ፣ እነሱን መተግበር፣ ማወራው የምናገረው ነገር ምን ያስከትላል። ዛሬ የገነባችሁት ስም ሊኖር ይችላል፣ ግን የሆነ ቀን የሚናድበት ቀን ሊመጣ ይችላል። ወይኔ ይህንን ነገር ባልተናገርኩበት የምትሉበት ነገር ሊመጣ ይችላል። እንደ ወጣትም ራቅ አድርጎ ማሰብ ስለሚያስፈልግ ደግሞ እንደ ቤተ ክርስቲያን ልጅ ለቤተ ክርስቲያን እንደሚያስብ ሰው ደግሞ ግን ይሄንን ስል በጣም ልትረዱኝ የምፈልገው ነገር በፍጹም አትጠይቁ የሚል መልእክት አይደለም እያስተላለፍኩ ያለሁት። መጠየቅ አለባችሁ። የደረሰ ምን ሆነ ብሎ መጠየቅ ትክክል ነው። ግን እንደዛ ብላችሁ ጠይቃችሁ ግን ትክክለኛ መረጃ ከትክክለኛ ቦታ ሳታገኙ የምትሰጡት መረጃ ግን ተገቢ አይሆንም ከሚል ነው። ጊዜው ስጃለሁ። አመሰግናለሁ። በመጀመሪያ ምስጋና ነው ላቀርብ የምፈልገው። በተለይ የሚዲያ አካላት ልባዊ ምስጋናችን እናቀርብላችኋለን። እግረኛ ያወራውን ወሬ ፈረሰኛ ይደርስበት ይላሉ አባቶቻችን። ቤተ ክርስቲያን የራሷ የሆነ ሕግ አላት፣ የራሷ የሆነ መተዳደሪያ ደንብ አላት። ማህበረ ቁስቋምም የሚያደርገው በሙት አንሳ
ቅዱስ ሚካኤል አንድነት ገዳም ከሌሎች ማህበራት የላቀ ከፍተኛ ስራ እየሰራ ስለሆነ በዚህ አጋጣሚ ላመሰግነው ፈልጋለሁ። ብዙ ማህበራት አሉ እናያቸዋለን። እንግዲህ ትልቁ ማህበር የምንብለው ማህበረ ቅዱሳን ነው። ከማህበረ ቅዱሳን ቀጥሎ ማህበረ ቁስቋም ነው። ሌሎች ማህበራት አላቸው። ያ መከራ የነበረበትን የሙት አንሳ በበለሳ ውስጥ ላይ ማን ይመስክር? የጎንደር ህዝብ ነው የሚመሰክረው። አካባቢ ማህበረሰብን ቅድም ወንድማችን የህግ ክፍሉ የተናገረው ነው ላደንቅ የምፈልገው በድጋሚ። ከሳሽ የተከሳሽ ልብ ቢያውቅ ኑሮ አይከስም። የሚሰራው ያለው በህግ ነው፣ የሚከናወነው ያለው በህግ ነው። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ዝም ብሎ ቅድም እግረኛ ወራውን ወሬ ፈረሰኛ ደርስበት የሚያልኩበት ምክንያት ነው። ለሚሰሩ ለሚያደርጉት የሙት አንሳ ቅዱስ ሚካኤል አንድነት ገዳም በጣም እየለማ ነው ያለው። በዓለም ዙሪያ ያላችሁ የሰጣችሁት ለዚህ ገዳም አሁንም በጅምር ላይ ያለው ገዳም እንድትፈጽሙ አደራ መልእክታችን አስተላልፋለን። አሁን በቅርብ ጊዜ ወደ ገዳሙ እንሄዳለን። ፈሪዎች አባቶች አይደለም ያለ ነው። የተሰራውን ለመላው ዓለም ሂደን እናሳውቃለን። ይህ ማህበር በእውነቱ በሚዲያ አካላት ያላችሁ በሙሉ እቺ ቤተክርስቲያን የመጠበቅ ኃላፊነት አለባችሁ። እቺ ቤተክርስቲያን ለማዋረድ ሆን ብለው የሚሰሩ አካላት እነሱ ይዋረዳሉ እንጂ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አትዋረድም። ገዳሞቿም ያድጋሉ፣ ይለመልማሉ። የእናንተም ስራችሁ ያማረ የተወደደ ያድርግላችሁ እላለሁ። ስለዚህ አባቶች በእውነቱ ይህን ማህበረ ቁስቋም እያደረገ ያለው በሙት አንሳ ቅዱስ ሚካኤል አንድነት ገዳም ከፍተኛ ስራ እየሰራ ስለሆነ በእውነቱ በብፁዕ አባታችን በአቡነ ዮሐንስ በማዕከላዊ ጎንደር ሊቀ ጳጳስና እርሶም የክፍሉ የወረዳ አስተዳደር ነው በህግ እንደሚመራ እናውቃለን። ያየነው እንመሰክራለን። ያየነው እንመሰክራለን። በዓለም ዙሪያ ያለው መታችሁ ያን እየተሰራ ያለው ሄዳችሁ ጎብኙ። እነዚህ የሚዲያ አካላትም እንደዚህ እንደደከማችሁ አንድ ጊዜ ቦታ ሄዳችሁ ወሮሩበት ይዩትና እየተሰራ ያለውን ታደንቃላችሁ ነው። ስለዚህ እስካሁን ድረስ እየተሰራ ያለውን ስራ በመላው ዓለም ያላችሁ በሙሉ የተጀመረውን ፕሮጀክት እንድትጨርሱ በሊቀ መላእክት በቅዱስ ሚካኤል ስም መልእክቴን አስተላልፋለሁ። የገዳሞች አባቶቻችን በረከታቸው ረድኤታቸው አይለያችሁ። ተጠርታችሁ የመጣችሁ ሁሉ ሀሳባችሁና ምኞታችሁን ይፈጽምላችሁ፣ ዘር ይውጣላችሁ እላለሁ። ይህ ክረምተ ሰላም አስፈጽሞ አምላካችን ለአዲሱ ዓመት በሰላም ያድርሰን። በአዲሱ ዓመት ጦርነት የሚወገድበት ሰላም የሚታወጅበት ዓመት ያድርግልን። አሜን። አቡነ ዘበሰማያት